ለሀያ ጮርናቄ 3000 ብር እንዴት ቢሆን ነው? ሂሳቡስ አንድ ጮርናቄ ስንት ቢሆን ነው የአንድ ጮርናቄ ዋጋ? እስኪ ይሄንን ልንገራችሁ። በላሊበላ በታዋቂው የጉዞ ቪዲዮ ግለሰብ እንግዲህ ለዋጋ ብዝበዛ መጋለጡ ተሰማ። ሐምሌ 15 2018 ዓ.ም ዛሬ በሶሻል ሚዲያ ላይ ከፍተኛ ትችትና የብዙዎችን ቁጣ ስለቀሰቀሰ አንድ አሳዛኝ አጋጣሚ ልንገራችሁ። በአፍሪካ ሀገራት በመዘዋወር የህዝቦችን አኗኗር ባህልና ታሪካዊ ቦታዎችን የሚያስተዋውቀው አዘርባይጃናዊ ታዋቂ የዩቲዩብ የጉዞ ዘገባ ዳውድ የሚባል ግለሰብ ማለት ነው በቅርቡ በኢትዮጵያ ጉብኝት አድርጎ ነበር። ነገር ግን የአፍሪካው ኢየሩሳሌም ብሎ በሚጠራት መንፈሳዊቷ ላሊበላ ከተማ የገጠመው ያልተገባ የዋጋ ብዝበዛ የብዙዎችን ቅሬታ አጭሯል። ለመሆኑ ነገሩ እንዴት ነበር? ዳውድ በላሊበላ በሚገኝ አንድ አነስተኛ የቁርስ ቤት በመገኘት ፉል ካዘዘ በኋላ በለጋስነት በአካባቢው ለነበሩ ነዋሪዎች 20 የሚጠጋ ጮርናቄዎችን ጋብዟል። ያውም ጋብዞ ይሰረቃል። እናንተ አይታችሁታል። ዳውድ ጮርናቄውን በቋንቋ ዶናት ብሎ በመጥራቱ ምክንያት ብቻ በአካባቢው የነበረ አንድ አስተርጓሚ ነኝ ባይ ወጣት የቁርሱን ዋጋ ከነበረበት 50 ብር ወደ 150 ብር 50 ብር ነው ወይ ቆቆር ሲጀመር። ይህንንም አስምሩበት ውድ አድማጮቼ። በዚህም ምክንያት ዳውድ ለአነስተኛው ቁርስ በአጠቃላይ 3000 ብር ገደማ እንዲከፍል ተደርጓል። የቁርስ ቤቱ ባለቤትና የደንበኞቹ ተቃውሞ የአንድ ጮርናቄ ዋጋ 50 ብር ነው፣ የሰውየው የውጭ ሀገር ዜጋ መሆኑ ተገቢ ያልሆነ ጥቅም ልንፈልግበት አይገባም፣ ይህ ግፍ ነው ሲሉ ተደምጧል። የቁርስ ቤቱ ባለቤት ሴትና ሌሎች ተጋባዦች ድርጊቱን አጥብቆ ቢቃወሙ መሃል የገባው አስተርጓሚ ነኝ ባይ ወጣት ግን ውሳኔውን ሳይቀይረው ቀርቷል። ዳውድም ሁኔታውን እያወቀ ውዝግብ ላለመፍጠር ገንዘቡን ከፍሎ ለመውጣት ተገዷል። የደግነት ምላሽና የቱሪዝም ስጋት ተጓዡ ከቁርስ ቤት እንደወጣ እንግዲህ የጮርናቄውም ትክክለኛ ዋጋ ሲጠይቅ 50 ብር መሆኑን አረጋግጧል። በደግነት ላይ በደረሰው አሰራር ማዘኑን የገለጸው ዳውድ ቢሆንም ሊረዳቸው ታማኝ የከተማው እንግዲህ ሰዎች ይህንን በማድረጉ ቅር እንዳልተሰኘ ነው እንግዲህ መረጃዎች እያሰሙ የሚገኙት። ይህ አጋጣሚ ምን ያክል የሚያሳዝን ነው። የቱሪዝም ኢንዱስትሪውንስ ምን ያክል ይጎዳል። የሀገርን መልካም ስም በዓለም አቀፍ ደረጃ ያጋለጣል። ውድ አድማጮቼ ለትንሽ ብር ርካሽ ስራ አትስሩ። እውነተኛና እንግዳ ተቀባይነታችን ይቀጥል፣ ነገም ከነገ ወዲያ ማለት ነው። ስለሆነም የላሊበላ ከተማ አስተዳደርና የቱሪዝም መምሪያ በሀገር ስም ላይ ጥፋት በሚፈጽሙ ስግብግብ ግለሰቦች ላይ ተገቢውን ህጋዊ እርምጃ ሊወስድ ይገባል። በተጨማሪም ለተጓዥ ዳውድ ተገቢውን ምስጋናና ይቅርታ በማቅረብ የሀገራችን እውነተኛ ገጽታ ማሳየት ይኖርብናል ተብሏል። እንግዲህ ይህ መረጃ ልክ የዛሬ ዓመት አካባቢ አይሾው ስፒድን አይታችሁታል። እቺ መናፈጫ የመሰለች እስከር በ5000 ብር የሸጡለት ጊዜ እንደዚህ አይነት እንትኖች ጎብኚዎች ሲመጡ፣ በተለይ ይሄኛው ደግሞ ዳውድ ያሳዝናል። ለምሳሌ ኢየሩሳሌም ነች እያለ ብሎ መጥቶ መንፈሳዊ ቦታ ለማየት መጥቶ እናንተ ዓለማዊ ሆናችሁበት። ኤኒዌይ ከእንደዚህ አይነት ስራ ራሳችሁን ቆጥቡ ማለት ወዳለሁ። ቪዲዮ ሼር ይደረግ፣ ቤቱን ፎሎ